ሰው ሸምበቆ ነው ይለናል። ሸምበቆ ተደግፈ ተራራ አትወጣም፣ ቁልቁለት አትወርድም፣ ይሰበራል። መሰበር ብቻ አይደለም እጅህን ይወጋዋል፣ መውጋት ብቻ አይደለም ያደማሃል። ሰው ማለት ይሄ ነው አለ። እግዚአብሔር ለሶሎሞን ተገለጠለት። ምን አደርግልህ ዘንድ ትወዳለህ አለው። ዛሬም እግዚአብሔር በዚህ ጊዜና በዚህ ሰዓት እግዚአብሔር ምን ላደርግላችሁ ቢለን የዚህ ሰዓት ጥያቄያችን ምንድነው? ያሁኑ የክፍለ ዘመናችን በእግዚአብሔር ፊት የመቆማችን በፊቱ የመሰብሰባችን እግዚአብሔርን ምን ልንለምነው መጣ? ብዙ ያልተፈቱ ቋጠሮች፣ ያልተተረጎሙ እንቆቅልሾች በሕይወታችን ውስጥ የተጋረዱ ብዙ ነገሮች አሉ። ምን ልንነግረው ምን ልንጠይቀው መጣ? ምን የሚሉኝ የሚፈልጉኝ እነርሱ እኔን ያገኙኛል፣ ተግተው የሚሹኝ እነርሱ እኔን ያገኙኛል። እግዚአብሔር ለቃሉ የታመነ አምላክ ነው። ኦርቶዶክሳውያን የእግዚአብሔር ልጆች ዛሬ አብልጠን ከትላንትና ይልቅ ዛሬ አብልጠን እግዚአብሔርን የምንፈልግበት ጊዜና ወቅት ነው። ዘመኑ ያስተምራል፣ ዕለቱ ያስተምራል፣ ሰዓቱ ያስተምራል። ስነ ፍጥረት የሚያስተምርበት የሚናገሩበት ጊዜና ወቅት ላይ ነው ያለው። እግዚአብሔርን ያገኘ ሰው ያርፋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ። በቸርነቱ በምሕረቱ በይቅርታው በዘላለማዊ ጥባቆቱና መግቦቱ ያልተለየን ዛሬም እናመሰግነው እናመልከው ዘንድ በምሕረቱና በቅድስናው ስፍራ የሰበሰበን የአበው የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረቱ ሁሉ አንደበት የከበረና የተመሰገነ ይሁን። ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም መምህር አምደወርቅ ደሴ የዚህ ታላቅና ታሪካዊ ቤተ ክርስቲያን ቤተ መቅደስ ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ፣ ክቡራን አበው አባቶቻችን፣ መምህራነ ወንጌል፣ ዘማሪያን፣ ከሩቅም ከቅርብም የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን ለመስማት እግዚአብሔር ፈቅዶላችሁ በዚህ በቅድስናው ስፍራ የተገኛችሁ የሽበትን አክሊል የደፋችሁ አባቶቻችን፣ እናቶቻችን፣ በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶቻችን፣ ወንድሞቻችን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ የሆናችሁ ሕፃናት፣ በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን ትላንትናን ያሳለፈልን ዛሬን ያደረሰን ዛሬ ላይ አቆሞ ነገን ተስፋ እንድናደርግ የረዳን የጠበቀን የሚመግበን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። እናታችን አማላጃችን መልካሙን ዘመን ያየንባት ተስፋችን የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው የሚውሉ የቅዱሳን አባቶቻችን ረድኤታቸው የቅዱሳት አንስት እናቶቻችን በረከታቸው ከሁላችን ጋር ይሁን። እግዚአብሔር እንደረዳን መጠን ባለችን ጥቂት ደቂቃ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን።
እግዚአብሔር አምላካችን በቀሪው ሰዓት በቃሉ እንዲባርከን እንዲያጸናናንም እንዲደግፈን ቅዱስ ፈቃዱ ይሆንልን። መጽሐፍም እንደሚናገረው ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሆኖ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም መድረክ የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ነውና የሚለን እግዚአብሔር ሲናገርን በማስተዋል እንድንሰማው ውሳጣዊ የልቡናችንን ጆሮ ይክፈትልን። እግዚአብሔር በረዳን መጠን የምንነጋገርበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው በዚህ በትንቢተ ኢሳይያስ ምዕራፍ 55 ቁጥር 5 ላይ ያለውን ኃይለ ቃል መነሻ አድርገን ነው። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 5 እግዚአብሔርን በሚገኝበት ጊዜ ፈልጉት፣ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እስቲ ይህንን ቃል ሁላችንም ድምፃችንን ከፍ አድርገን እንመስክር። እግዚአብሔርን በሉ ሁላችሁ በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ማንን? ምን በሚልበት ጊዜ? አቤት በሚገኝበት ጊዜ ምን በሉት? ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔርም ይመለስ እርሱም ይምረዋል ነው የሚለው ነቢዩ። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔርም ይመለስ እርሱም ይምረዋል ይለናል። የመምጣታችን የመሰባሰባችን በዚህ ታላቅ ማዕድ ላይ የመገኘታችን መሰረታዊው ዓላማ እግዚአብሔርን ፍለጋ ነው። ከኃጢአት ሸክም ለማረፍ፣ መለኮታዊ ድምፁን ለመስማት፣ ዘላለማዊ ቃሉን ለመስማት ነው። የመምጣታችን ዋነኛው ሐሳቡ ይሄ ነው። ምናልባትም በምድራችን ላይ ስንኖር በእያንዳንዳችን የየዕለት ተዕለት ሕይወታችን ውስጥ ብዙ ፍላጎቶች ይኖራሉ። ትላንት ያገኘነው ዛሬ የጨበጥነው፣ ዛሬ የጨበጥነው ነገ የምናጣው፣ ትላንት የሞላ ዛሬ የጎደለ፣ ትላንት ያጽናናን ዛሬ ያሳዝነን ብዙ ነገር ይኖራል። የሰው ልጅ ፍላጎት አያልቅም። የሰው ልጅ ፍላጎት አይገድብም። ማብቂያ የለውም። አንዱን ስንል ሌላውን፣ የተመኘነውን ስናገኝ ደግሞ ሌላውን እንሻለን። የሰው ልጅ ፍላጎት አይገደብም። ነገር ግን እንደምንፈልገው ሳይሆን እንደሚያስፈልገን የሚያኖረን ማን ነው? ተናገሩ ሁላችሁ። እግዚአብሔር ነው። እንደምንፈልገው ሳይሆን እንደሚያስፈልገን የሚያኖረን፣ የሚጠብቀን፣ የሚደግፈን፣ እኛ ከኛነታችን በላይ፣ እኛ ለኛነታችን ከማሰባችን በላይ የሚያስብልን የሚያስፈልገንን የሚያውቅ እግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 36 ላይ እንዲህ ይላል፣ እርሱ የሰማይ አባታችን አምላካችን እግዚአብሔር ነው ይላል። እርሱ የሰማይ አባታችን አምላካችን እግዚአብሔር ነው፣ እኛም ልጆቹ ነን ይላል። እኛ ምኖቹ ነን? አባት ለልጁ የሚረባውን ያውቃል፣ የሚያስፈልገውን ያውቃል፣ የሚጠቅመንን ያውቃል። ለዚህ ነው አንቀጸ ብፁዓን ወይንም የተራራው ስብከት ተብሎ በሚጠራው አስተምህሮ ላይ ራሱ የቃሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ አትጨነቁ፣ የሰማይ አዕዋፍን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አያከማችሁ፣ የሰማይ አባታቸው አምላካቸው እግዚአብሔር ይመግባቸዋል ካለ በኋላ ከእናንተ ከልጆቻችሁ መካከል
ዳቦ ቢለምነው ልጁ ዳቦ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምነው እባብ የሚሰጠው አለን? ክፉዎች ስትሆኑ ለልጆቻችሁ በጎ ነገርን ማድረግ ትወዳላችሁ፣ የሰማይ አባታችሁ አምላካችሁ እግዚአብሔር ምን ያህል እንደሚያስብላችሁ እወቁ ይለናል። ከሁሉ በላይ የሚያስብልን የሚያስጨንቀንን ሁሉ የሚያስወግድልን እርሱ እግዚአብሔር ነው። ለዚህ ነው ነቢዩ ኢሳይያስ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት አለ። እግዚአብሔር የሚታጣበት እግዚአብሔር የማይገኝበት ጊዜ ኖሮ አይደለም። እንደኔና እንደናንተ በየሰዓቱና በየጊዜው የሐሳብ ለውጥ የሚያደርግ አቅጣጫና አድራሻ የሚቀያይር አምላክ ሆኖ አይደለም። የእግዚአብሔር ልጆች በምን አይነት መንገድ እግዚአብሔርን መፈለግ እንዳለብን ነቢዩ ሲናገር ክፉ ሰው ክፋቱን፣ ኃጢአተኛ ሰው ኃጢአቱን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል ነው ያለው። እርሱ ምን ይለዋል? ይምረዋል። ስለዚህ እግዚአብሔርን ፈልጉት አለ። በሰማያት በዙፋኑ የሚኖር በምድር በረድኤቱ የሚገለጥ በምድር በረድኤቱ ሲገለጥ በሰማያት በዙፋኑ የማይጎድል በዚህ ይገኛል በዚህ ይታጣል የማይባል ለፊቱ ቀኝና ግራ የሌለው ፊትና ኋላ የሌለው አምላክ በሁሉ ያለ ጌታ ነው። እርሱን ፈልጉት አለ። ከክፋት ከኃጢአት ከበደል ከርኩሰት እግዚአብሔርን ከሚያሳዝን ክፉ ሥራ እየራቃችሁ እርሱን ፈልጉት አለ። ዛሬም የመገኘታችን በፊቱ የመምጣታችን የመሰባሰባችን ቅድም እንደተናገርነው ዋነኛው ሐሳብ ይሄ ነው። አባቶቻችን በዚህ መንገድ ሄደዋል። እግዚአብሔርን ፍለጋ ከተቀመጡበት ወንበር ተነስተው ከቤተ መንግሥታቸው ወጥተው ከነበሩበት ስፍራ ለቀው እግዚአብሔርን ፍለጋ የወጡ ከደጋጎቹ አባቶቻችን መካከል የመጀመሪያው ሰው አብርሃም፣ እንዲሁ ያዕቆብ፣ የዳዊት ልጅ ሶሎሞን በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ከቁጥር 1 ጀምረን ስንመለከት እንዲህ የሚል ቃል ተጽፎ እናገኛለን። ዳዊትም የሚያንቀላፋበት ቀን ቀረበ፣ ልጁ ሶሎሞንን ጠራው፣ የምድርን መንገድ ሁሉ ይሄዳለሁ፣ እግዚአብሔር በሕይወትና በዘመንህ ካንተ ጋር እንዲሆን ልጄ ሆይ የአምላክህን የእግዚአብሔርን ሕግ አትርሳ፣ በልብህ ጽላት ጻፈው፣ በአንገት ላይ ሰረው፣ ልጄ ሆይ ሰው ሁን አለው። ምን ሁን? ንገሩኝ እስቲ። ሰው ሁን። ምን አይነት ሰው? የእግዚአብሔር ልጆች ዛሬ ሁላችንም ገጻችን በእርሱ አራያና አምሳል የተፈጠረ እግዚአብሔርን በሥራ ሁሉ እንድንመስለው እግዚአብሔር በቃሉ በኩል የሚናገረን የሚመግበን የሚጠብቀን፣ ነገር ግን ከሰውነት ጠባይ የጎደልን ብዙዎች አለን። ሰው ሁን፣ የአምላክን የእግዚአብሔርን ሕግ አትርሳ አለው። ሰው ከእግዚአብሔር ሕግ ከትእዛዙ ሲጎድል ከሰውነት ጠባይ ያንሳል። ትንቢተ ዳንኤል ምዕራፍ 4 ናቡከደነጾርን ማየት በቂ ነው። የእግዚአብሔር ልጆች ሰው ሁን አለው። ዳዊት ለልጁ ለሶሎሞን ሕገ እግዚአብሔርን ፍቅረ እግዚአብሔርን አወረሰው። ዳዊትም ከአባቶቹ ተርታ አንቀላፋ ነው የሚለው መጽሐፍ። ያኔ ሶሎሞን እግዚአብሔርን ፍለጋ ወጣ። ማንን ፍለጋ? ከኢየሩሳሌም በስተ ምስራቅ ወደሚገኘው ገባዖን ወደሚባለው ተራራ የሚቃጠለውን መስዋዕት ይዞ ወጣ። ወደዛ ተራራ እግዚአብሔርን ፍለጋ ወጣ። ተራራ ሲወጡት ያደክማል፣ ሲወርዱ ጉልበት ይሰብራል፣ ትንፋሽ ይቆርጣል፣ አቅም ይጠይቃል። ተራራ የተባለው የእግዚአብሔር ልዕልናው የጌትነቱ የልዕልናው የአምላክነቱ መገለጫ ነው። ተራራ በወንጌል ይመሰላል። ተራራ በቤተ ክርስቲያን ይመሰላል። ወደዚህ ስፍራ ለመምጣት የእግዚአብሔር ልጆች በሥጋና በነፍስ መካከል ተግዳሮት አለ። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲጽፍ ገላትያ ምዕራፍ 5 ቁጥር 13 ላይ ሥጋም በመንፈስ ላይ መንፈስም በሥጋ ላይ ይቀዋወማሉ፣
በሥጋ ብትኖሩ የወደዳችሁትን ልታደርጉ አትችሉ፣ የሥጋ ሥራ የተገለጠ ነው ይልና እኒህን ከዘረዘረ በኋላ ቅዱስ ጳውሎስ ነገር ግን እላችኋለሁ የመንፈስን ፍሬ አፍሩ ይለናል። የምንን ፍሬ? አቤት! ወደ ተራራው ስንወጣ መንፈሳዊውን ፍሬ ለማፍራት ነው። እግዚአብሔርን ፍለጋ ስንመጣ በመንፈሳዊው በረከት ለመገለጥ ነው። ወደ ተራራው ወጣ። በዛም ተራራ ላይ መሠዊያውን ሰርቶ መስዋዕቱን አቀረበ። የአባቶቹን አምላክ እግዚአብሔርን ፈለገ ሶሎሞን። እግዚአብሔርም ለሶሎሞን ተገለጠለት ነው የሚለው። እንዲህ ተብሎ ስለተጻፈ ምሳሌ ምዕራፍ 8 ቁጥር 17 ላይ የሚወዱኝን ሁሉ እወዳለሁ፣ ተግተው የሚሹኝ እነርሱ እኔን ያገኙኛል ይላል። ምን የሚሉኝ? የሚፈልጉኝ እነርሱ እኔን ያገኙኛል፣ ተግተው የሚሹኝ እነርሱ እኔን ያገኙኛል። እግዚአብሔር ለቃሉ የታመነ አምላክ ነው። ኦርቶዶክሳውያን የእግዚአብሔር ልጆች ዛሬ አብልጠን ከትላንትና ይልቅ ዛሬ አብልጠን እግዚአብሔርን የምንፈልግበት ጊዜና ወቅት ነው። ዘመኑ ያስተምራል፣ ዕለቱ ያስተምራል፣ ሰዓቱ ያስተምራል። ስነ ፍጥረት የሚያስተምርበት የሚናገሩበት ጊዜና ወቅት ላይ ነው ያለው። እግዚአብሔርን ያገኘ ሰው ያርፋል። አሁንም የመምጣታችን ሐሳብ ይሄ ነው። ቤተ ክርስቲያን እጇን ዘርግታ ምንጣፍ አንጥፋ የወንጌሉን ማዕድ ዘርግታ ስትጠራ እግዚአብሔርን ፍለጋ በፊቱ እንድንመላለስ ነው። የእግዚአብሔር ልጆች እግዚአብሔር ለሶሎሞን ተገለጠለት። ምን አደርግልህ ዘንድ ትወዳለህ አለው። ዛሬም እግዚአብሔር በዚህ ጊዜና በዚህ ሰዓት እግዚአብሔር ምን ላደርግላችሁ ቢለን የዚህ ሰዓት ጥያቄያችን ምንድን ነው? የአሁኑ የክፍለ ዘመናችን በእግዚአብሔር ፊት የመቆማችን በፊቱ የመሰብሰባችን እግዚአብሔርን ምን ልንለምነው መጣ? ብዙ ያልተፈቱ ቋጠሮች፣ ያልተተረጎሙ እንቆቅልሾች በሕይወታችን ውስጥ የተጋረዱ ብዙ ነገሮች አሉ። ምን ልንነግረው ምን ልንጠይቀው መጣ? የማርቆስ ወንጌል ምዕራፍ 10 ቁጥር 50 ላይ ሲሄድም ወደ ኢያሪኮ ገባ። በኢያሪኮ ደጃፍ ላይ የሳንቲም ድቃቂ የጨርቅ እላቂ እየለመነ ኑሮውን በሰው ትከሻ ላይ ያደረገ ጠዋት ሰዎች እየመሩ የሚያወጡት ማታ ሰዎች እየመሩ ወደ ቤቱ የሚያገቡት የጤሜዎስ ልጅ በርጤሜዎስ አይነ ስውሩ ያቺ ኢያሪኮ ሰው ለከዋክብት ለጨረቃ የሚሰግድባት ሰማይና ምድርን የፈጠረ ጌታ የተረሳባት አምልኮተ ጣዖት የሰፈነባት ብዙ ባለዝና ሰዎች ያሏት ከተማ፣ ነገር ግን እግዚአብሔር የሌላት ከተማ ነበረች። ስም አጠራሩ ያልከበረባት ከተማ። ወደዚች ከተማ ግን ሲያቀና በኢያሪኮ ደጃፍ ላይ ያገኘው ያንን አይነ ስውር ነው። ይሄ ሰው አያይም፣ ይናገራል፣ አያይም፣ ይሰማል። ዛሬ ኢያሪኮ ከወትሮ የተለየ ድምጿ የበረታው ምንድነው ብሎ ጠየቀ። አልሰማም። ደገኛው የናዝሬቱ ኢየሱስ ክርስቶስ በመንደራችን እያለፈ ነው አሉት። ያኔ ከተቀመጠበት ተነስቶ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ እራራልኝ ብሎ ድምፁን አሰምቶ ጮኸ ይላል። ምኑን አሰምቶ? ድምፁን አሰምቶ ጮኸ። ኢየሱስ ክርስቶስም እልፍ ብሎ ቆመ። ሂዱና ጥሩት አላቸው። ሂዱና ምን በሉት? ጥሩት አላቸው። ሄደው እነዛ ሰዎች እንዳይጠራው ዝም በል ይሉት የነበሩ ሰዎች፣ በጊዜውና በሰዓቱ ፈተና የሆኑበት ሰዎች ምን አሉት? አንተ የጠራኸው እርሱ ይጠራሃል አሉት። ዛሬም የጠራነው አምላካችን በቤቱ ጠርቶናል። የፈለግነው መድኃኔ ዓለም በቤቱ ሰብስቦናል። የእግዚአብሔር ልጆች ከኃጢአት ሸክም ሊያሳርፈን እንዲህ ተብሎ ነው የተጻፈው በትንቢተ ኢሳይያስ ምዕራፍ 30 ቁጥር 15 ላይ በመመለስና ወደ እርሱ በመቅረብ በማረፍ ትድናላችሁ ይለናል። በማረፍ ትድናላችሁ። የፈለግነው አምላካችን ዛሬ ፈልጎናል። ሄደው የጠራኸው እርሱ ይጠራሃል አሉት። ያኔ ለብሶት የነበረውን ድሪቶ ከትከሻው ላይ አወለቀው። ያ መልክ የሌለው ልብስ
አሮጌው በአዲሱ አዲሱ በአሮጌው የተጣፈ ልብስ መልክ የሌለውን ልብስ ከትከሻው ላይ ጣለው። የእግዚአብሔር ልጆች ወደ ጠራው አምላክ ወደ አባቶቹ አምላክ መንገድ ሊጀምር ያንን መልክ የሌለውን ልብስ አወለቀው። ዛሬም በልባችን ትከሻ ላይ የተለበሰ በህሊናችን ትከሻ ላይ ያለ የኃጢአት ድሪቶ የበደል የርኩሰት ድሪቶ እግዚአብሔር የማይወደው የማይፈቅደው ድሪቶ እግዚአብሔር ከልባችን ትከሻ ላይ እንዲያወልቅልን ፈቃዱ ይሆንልን። ያንን አውልቆ ሩጫ ጀመረ። የእግዚአብሔር ልጆች ምን አደርግልህ ዘንድ ትወዳለህ አለው። ጌታዬ ምንም ነገር አልሻም፣ አንድ ነገር ብቻ እለምንሃለሁ፣ እርሱንም ማየት ብቻ ነው። ክብርህን ማየት፣ ጌትነትህን ማየት፣ ማዳንህን ማየት፣ አምላክነትህን ማየት፣ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ስትፈውስ ማየት፣ ሰማያውያን መላእክት ከሰማይ ወደ ምድር ያንተን ምሕረት ከምድር ወደ ሰማይ የእኛን ጸሎት ሲያሳርጉ ማየት አለ። ኢየሱስ ክርስቶስ ዓይኑን ዳስሰው ይላል። ያን ዓይኑ በራ ነው የሚለው። እግዚአብሔር የልባችንን ዓይን ያብራልን። የእግዚአብሔር ልጆች እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር የሚገኝባቸው መንገዶች እንደ ቤተ ክርስቲያናችን አስተምህሮ የመጀመሪያው እምነት ነው። የመጀመሪያው ምንድን ነው? ንገሩኝ። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ሲጽፍ ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው፣ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች እንደተመሰከረላቸው እወቁ። አቤል ከቃየል ይልቅ የከበረውን መስዋዕት በእምነት ለእግዚአብሔር አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። በእምነት አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። እግዚአብሔር የሚገኘው መጀመሪያ በእምነት ነው። ለዚህ ነው ጥበበኛው ሶሎሞን በመጽሐፈ ምሳሌ ምዕራፍ 29 ቁጥር 16 ላይ ልጄ ሆይ እምነትህ በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይሄንን ነገርኩህ ይላል። በማን ላይ ይሆን ዘንድ ንገሩኝ እስቲ? በእግዚአብሔር ላይ ይሆን ዘንድ ዛሬ ላንተ ይሄንን ነገርኩህ። የእግዚአብሔር ልጆች ስለ እምነታቸው ጃንደረቦች የሆኑ ራሳቸውን ለእግዚአብሔር የለዩ በሚታየው ዓለም የማይታየው በምድራዊው ሰማያዊው በጊዜያዊው ዘላለማዊውን ስላገኙት ስለነዛ ስለ ደጋጎቹ ቅዱስ ጳውሎስ ሲጽፍ ምንድነው ያለው? ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ጌዲዮን፣ ስለነ ሶምሶን እንዳልተርክ ጊዜ ያጥረኛል አለ። ይሄ ብቻ አይደለም። ብዙዎች በእምነታቸው ስለጸኑ ከእምነታቸው ጽናት የተነሳ የአናብስትን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ነገሥታትን ድል ነሱ። ይህ ዓለም ለነርሱ አልተገባቸውምና የበግ ሌጦ ለብሰው ሀገር ለሀገር ዞሩ። በየፍርኩታው በየገደሉ ተንከራተቱ። የተሰጣቸውንም ተስፋ በእምነት አገኙ ነው የሚለው። የእግዚአብሔር ልጆች እግዚአብሔር የሚገኘው በእምነት ነው። ለዚህ ነው ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 9 ላይ በሰው የሚታመን እርሱ የተረገመ ነው፣ በእግዚአብሔር በአምላኩ የታመነ እርሱ ለዘላለም ቡሩክ ነው አለ። ሰው ሸምበቆ ነው ይለናል። ሸምበቆ ተደግፈ ተራራ አትወጣም፣ ቁልቁለት አትወርድም፣ ይሰበራል። መሰበር ብቻ አይደለም እጅህን ይወጋዋል፣ መውጋት ብቻ አይደለም ያደማሃል። ሰው ማለት ይሄ ነው አለ። ብንደገፈው ክንዱ የማይዝል አጣችሁ ብሎ ፊቱን የማያዞር ወረት የሌለበት አምላክ በማጣታችንም በማግኘታችንም ከኛ የማይለየን ፊቱን የማያዞርብን የእግዚአብሔር ልጆች በእርሱ እርሱን ማመን ለእርሱ መታመን ማመን ብቻ አይደለም ታምነንም እንድንኖር ማን ይርዳን? ማን ይርዳን? ሐዋርያው ቅዱስ ዮሐንስ በራእየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንክሁን የሕይወትንም አክሊል አቀዳጅሃለሁ ነው የሚለው። እስከ ሞት ድረስ የታመንኩን እስከ ሕይወታችን ፍጻሜ በእግዚአብሔር አምነን
ለእግዚአብሔር ታምነን እንድንኖር ቸርነቱ ለሁላችንም ይደረግልን። ሁለተኛው ተስፋ ነው። እግዚአብሔር የሚገኝበት መንገድ ምንድነው አልኳችሁ? ተስፋ። ዛሬ በትውልዱ መካከል የቀጨጨው የሰለለው ነገር ተስፋ ነው። የእግዚአብሔር ወዳጆች፣ የክርስትናው አንዱ ሕይወት ተስፋ ነው። በሚታየው የማይታየውን ለማግኘት በተስፋ፣ በሚጠፋው የማይጠፋውን ለማግኘት በተስፋ መመላለስ። ልጄ ሆይ በእግዚአብሔር ተስፋ አድርግ፣ በርታ፣ ልብህም ይጽና ነው የሚለው መጽሐፍ። በማን ተስፋ አድርግ? በገንዘብህ አይደለም፣ በጉልበትህ አይደለም፣ በእውቀትህ አይደለም፣ በስልጣንህ አይደለም፣ በዝናህ በስምህ አይደለም። በእግዚአብሔር ተስፋ የማይቆረጥበት አምላክ ነው እግዚአብሔር። በእግዚአብሔር ተስፋ አድርግ፣ ልብህም ይጽና። እንደውም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በዚህ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4 ላይ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም አለ። ምን እንላለን? እናመነታለን እንጂ ምን አንቆርጥም። ጨርሻለሁ። በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ተስፋ አንቆርጥም። ዛሬ ብዙ ተስፋ የሚያስቆርጡ ነገሮች በፊታችን ሊጋረጡ ይችላል። ግዴላችሁም፣ እግዚአብሔር ተስፋችን ነው። ከመከራ ቀን መውጫችን እግዚአብሔር ተስፋችን ነው። ጥልቁን መሻገሪያችን እግዚአብሔር ተስፋችን ነው። ቅዱስ ጳውሎስ፣ ሲላስና ጴጥሮስ በኢየሩሳሌም ከተማ ሲያስተምሩ ክፉዎች አይሁድ ይዘዋቸው በዘንግ ራሳቸውን እየደበደቡ በከተማ መካከል አዙረው ከከተማ አውጥተው ሊገድሏቸው ፈለጉ። ልብ በሉ። ያኔ ዱላው በረታ። ቅዱስ ጴጥሮስ ወድቋል፣ ሲላስ ወድቋል። ቅዱስ ጳውሎስ የአይሁድን ዘይቤያቸውን፣ የአስተምሮታቸውን፣ ስልታቸውን፣ ክህደታቸውንም ያውቃል። ከመካከላቸው ጠፍቶ ሄደ። ወደ ከተማ ገብቶ ሳንቲም አውጥቶ እጀ ጠባብ ገዝቶ የነሱን እጀ ጠባብ ለብሶ መጠምጠሚያቸውን አድርጎ ሲሮጥ ወደ ወንድሞቹ መጣ። ገረገራው ላይ ቆሞ ምንድነው የምሰማው ብሎ ጠየቃቸው። አንተ ለከተማችን እንግዳ ነህ አሉት። አለባበሱ፣ ንግግሩ እነሱን ይመስላል። አይደለም፣ ምን ሆናችኋል አላቸው። እነዚህ የኢየሱስ ክርስቶስ ባሪያዎች ነን የሚሉ ተከታዮቻቸውን ያበዙ፣ ለቄሳር ግብርን የከለከሉ፣ ዛሬም በትምህርታቸው ከተማችንን የሞሉ፣ ሙት እናስነሳለን፣ ድዊ እንፈውሳለን እያሉ ከተማችንን ያስጨንቃሉ ብለው ነገሩት። እስቲ ያሳልፉ ይለያቸዋልና እንዲህ መሃላቸውን ቆርጦ ሄደ። ቅዱስ ጴጥሮስን ከወደቀበት አነሳና አንድ ጊዜ በጥፊ መታው። ሲመታው የመታው ጳውሎስ ነው። ጴጥሮስ ቀና ብሎ ምን ነው ወደ ቀደመህ ሥራ ተመለስክ አለው። ዝም በላል። አሁን ወደ ሕዝቡ ዞራልና በእውነት በሀገራችሁ እነዚህ ሰዎች ሙት እናስነሳለን ካሉ የሞተ ሰው የለም አላቸው። አለ፣ የአገረ ገዢው ልጅ ሞቶ አስክሬን በቤት ነው አሉት። ሂዱ ይዛችሁ ነው አላቸው። ያንን ይዘው መጡ። በተዘጋ ቤት አኑሩት አላቸው። በተዘጋ ቤት አስቀመጡ። ከቃሉ ጋር ናችሁ። ያንን በዛ አስቀመጡና ቅዱስ ጳውሎስ ምን አላቸው? እንግዲያውስ አላቸው፣ እኔ እነዚህ ሰዎች ይሄንን የአገረ ገዢ ልጅ የሞተውን አስክሬን ማስነሳት ቢያቅታቸው ነገ ከመካከላችን ጠፍተው ሄደው ችግር እንዳይሆኑብን እኔ እነሱን ልጠብቅ፣ እናንተ ወደ ከተማ ግቡ። ጠዋት ስትመጡ ላልሰማ አሰምታችሁ የሰማችሁትም ሳትቀሩ እነሱን መግደያ የሚሆን ሰይፍና ዱላ ይዛችሁ ነው አላቸው። በጣም ደስ አላቸው። በሞት ተስማምተው ወደ ከተማ ገቡ። ልክ ያችን ስፍራ ለቀው ሲሄዱ የመጀመሪያ ያደረገው ቅዱስ ጳውሎስ እጀ ጠባቡን አወለቀው፣ መጠምጠሚያውንም ፈቶ ጣለው። ጴጥሮስን ከወደቀበት አንስቶ ቁስሉን አጥቦ ወደ ተዘጋው አስክሬን ወዳለበት ሲላስንም ወደዛ አስገባና ደጃፋቸውን ዘግተው ጉልበታቸውን በምድር አስነክተው እጃቸውን ወደ ሰማይ ዘርግተው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ሆይ ብለው ተማጸኑ። በኤልያስ ላይ አድረህ ተአምራትን የሰራ አልዓዛርን እንደ ዓይን ጥቅሻ ከሞት የቀሰቀስ
ጌታ ሆይ የሕይወት ባለቤት ሆይ ብለው ቀና ብለው እየጸለዩ ቀና እንዳሉ ወደ ምድር ሳይመለሱ ታሪክ ተቀይሯል። እግዚአብሔር ይችላል አይችልም? አመስግኑት እስቲ። የሀገረ ገዢው ልጅ ተነስቷል። ከነሱ ጋር እጁን ዘርግቶ ተመለከቱት። እጅግ በጣም ተደነቁ። እየዘመሩ ያቺ ቤት መሰረቷ እየተናወጠ ያ ሌሊት ነጋ። ጠዋት ሲመጡ ትተዋቸው የሄዱት 3 ናቸው። አንደኛው የሀገረ ገዢው ልጅ የሞተ አስክሬን ነው። ነገር ግን 4 ሆነው አገኟቸው። ገና ከርቀት ሲመለከቱ የያዙትን ድንጋይና ሰይፍ እየጣሉ የነዚህ ሰዎች አምላክ ድንቅ ነው ብለው መሰከሩ። ክብርና ምስጋና ለሥላሴ ይሁን። የነዚህ ሰዎች አምላክ ድንቅ ነው ብለው መሰከሩ። በእውነት የነዚህ ሰዎች አምላክ ድንቅ ነው አሉ። የያዙትን እየጣሉ በአንድ ጊዜ 5000 ምዕመናንን አጠመቁ። የእግዚአብሔር ልጆች፣ ለዚህ ነው ቅዱስ ጳውሎስ በብዙ እንገፋለን፣ እንጨነቃለን፣ እናመነታለን እንጂ ምን አንቆርጥም። እግዚአብሔር ምናችን ነው? ንገሩኝ። እግዚአብሔር በምን ይገኛል? በተስፋ። የመጀመሪያው እምነት ነው። ሁለተኛው ተስፋ ነው። ሶስተኛው ፍቅር ነው። ስለዚህ ብዙ አልላችሁ። ዛሬ የራበን የጠማን የተቸገርነው ያጣነው የታረዝነው ፍቅር ነው። በሕይወታችን የጎደለብን ፍቅር ነው። ሀገረ እግዚአብሔር ኢትዮጵያ ስብሐተ እግዚአብሔር የሚቀርብባት፣ በየዕለቱ ሥጋ ወደሙ የሚፈተትባት፣ ድምፀ እግዚአብሔር የሚሰማባት፣ አባቶቻችን በአራቱም ማዕዘን ምድሪቱን የሚባርኩባት የእግዚአብሔር ልጆች እንኳን አየሯ አፈሯ ምግብ የሆነች ሀገር ዛሬ ያጣነው ፍቅር ነው። እግዚአብሔር ፍቅርን ለሁላችንም ይስጠን። ፍቅርን እኛ በንግግር አይደለም የተማርነው፣ በተግባር በመምሰል ሳይሆን በመሆን። ለዚህ ነው ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ቁጥር 14 ላይ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ይላል። እግዚአብሔር ለኛ የሰጠውን ለማንም አልሰጠም። ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉኝ ብሎ ስለ ፍቅር ራሱን የሰጠ ጌታ ዛሬ እኛ ራሳችንን ለሱ መስጠት አቅቶናል። ስለዚህ እግዚአብሔር የሚገኘው በፍቅር ነው። ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ። ከነዚህ ፍቅር ትበልጣለች አለ። እምነት ቢኖረን ያለ ፍቅር፣ ተስፋ ቢኖረን ያለ ፍቅር ሕይወት አልባ ነው። የእግዚአብሔር ልጆች ዛሬ እርስ በራስ ከመነካከስ፣ ከመጠላላት፣ ከመለያየት መንፈስ ወጥተን እግዚአብሔር የሚገኝበትን መንገድ ይዘን በፍቅር፣ በእምነት፣ በፍቅር፣ በተስፋ፣ በፍቅር እንድንመላለስ ቸርነቱ ለሁላችንም ይደረግልን። በዓሉን የሰላም ያደርግልን። እግዚአብሔር ይስጥልን።